ብር በሱ አስገቢ ስለኝ እኔ የሆነ የተወሰነ ጊዜ አስገባኝና ያ አላምንም ብዬ ማለት ነው በውስጤ። ከዛ በኋላ ደግሞ እሱ አይደውለኝም። አሁን ብዙ ጊዜ አይደውልም። ከዛ ከሱ ምን ልሁን ግን እኔ ጋር የምደውለው ሌላ አለ። እኔ ጋር የምደውለው ሌላ አለ። ከኔ ብር አይፈልግም። ያ እሱ ራሱ ሳውዝ አፍሪካ ነው ያለ። ሁለት ናቸው። እኔ የተኛው አዎ ሁለት እየያዛችሁ እኮ ነው። ሌላው አንድ ራሱ ያጣው አይደል? እሺ ከዛ እኔ የሳውዝ አፍሪካው በቃ ምንም አይፈልግም። በጣም ይደውለኛል፣ ጊዜውን ይሰጣል። በቃ ከኔ ጋር እኔ ያልኩትን ሁሉ እሺ ይላል ማለት ነው። አሁን ሲደውል እኔ አልተመቸኝም ካልኩ እኔ ማይመቸኝ ሰዓት አይመችም ካልኩ አይደውልም፣ ምንም አይልም። በቃ በጣም ጊዜውን ይሰጣል ማለት ነው። ያልኩትን ነገር ደግሞ በጣም እንትን ቃሉን ያከብራል እሱ ራሱ ማለት ነው። እሺ ከዛ እኔ በጣም የሚወደው የኢትዮጵያን ነው። ለእኔ ደግሞ ጊዜ የሚሰጠውና እኔ የሚወደኝ ደግሞ የሳውዝ አፍሪካውን ነው። የኢትዮጵያውን ነው ብዬ ነው ከአንተ ምክር መስማት ፈልጌ ነው። ሁለቱንም ግን ታወሪያቸዋለሽ አንቺ? አዎ ሁለቱንም አወራለሁ። ማን ነው የምታፈቅሪው? እኔ የኢትዮጵያውን ነው። የኢትዮጵያውን ነው የምታፈቅሪው? ና ኦኬ። አዎ እኔ የኢትዮጵያን ነው የሚያፈቅረው፣ ግን እሱ የሚያፈቅረኝ አይመስለኝም። አይደውለኝም፣ ጊዜውን አይሰጥም። የኢትዮጵያው ገንዘብ ይፈልጋል? አዎ ገንዘብ ይፈልጋል። ገንዘብ መላክ አቁምኩ ነው መደውልን የቀነሰ ማለት ነው። ስንት ላክሽለት እስካሁን ድረስ? እኔ ወደ 3 ወር ነው ምናምን ልኬ አቆምኩ። አልሰጠውም እኮ። ምን ያህል ላክሽለት አጠቃላይ? አጠቃላይ ወደ አይሰማም። ምን ውስጥ ነሽ? አጠቃላይ 100,000 ይሆናል ወንድሜ። 100,000 ልከሽለታል? አጠቃላይ 100,000 ይሆናል። በግምት ነው። እሺ አሁን ከሁለቱ የቱን ልምረጥ ነው ጥያቄሽ? አዎ እሱ ግን ጊዜውን አይሰጥም። እኔ ወደዋለሁ፣ ግን ያንን ደግሞ በጣም ጊዜ ይሰጣል። ምንም እንትን አይደብቀኝም። የሳውዝ አፍሪካ ማለት ነው። ግን እኔ ሊያፈቅረው አልቻልኩም። የሳውዝ አፍሪካውን በምንድን ይተዋወቃል? የኔ እናት በጣም ወከባ ላይ ነሽ ወይ? ድምፅሽ እኮ እየራቀብን ያለ ነው። ምን ላይ ነሽ? ይቅርታ፣ ተረጋግተሽ አውሪ። የሳውዝ አፍሪካውን እሺ፣ የሳውዝ አፍሪካውን በስልክ ነው ያገኘሁት ማለት ነው። በአካል አላውቀውም። በስልክ ማለት አጋጣሚ በእንትን ነው በኢሞ ላይ የኢሞ ገብቶለት አዳርጎ በቃ ማውራት ጀመረን ማለት ነው። ቆይቷል ግን። እሺ አሁን እስቲ ሚውት አድርጊና አዳምጪ። አዳምጪ። አንደኛ ነገር ከሁለት ሰዎች የቱን ልምረጥ ተብሎ ግራ መጋባት ውስጥ ሰው መግባት የለበትም። ሁለቱንም አታፈቅሪያቸው። አንዱን ብታፈቅሪው በአንዱ ግራ አትጋቢም። ገብቶሻል? ምክንያቱም ፍቅር ይሄ ሽሚያ የለውም። ገብቶሻል አይደል? ሁለት ሰው በህይወትሽ ኖሮ በሁለቱ ልብሽ ከተከፈለ ሁለቱም አታፈቅሪያቸው። ምክንያቱም አንድ ሰው ካፈቀርሽ ሌላ ሰው ልብሽ ሊፈልግ አይችልም። አንዳንድ ሰዎች እኮ የማይሆን ሰው አፍቅረው ራሱ በሱስ የተጠመደ ማያከብራቸውን የሚሳደብ ዋጋቸው ለሴት ልጅ ዋጋ ክብር የሌለውን ወንድ አፍቅረው የሚሰቃዩ አሉ። ማለት በቃ ባህሪ እኮ የማይሆኑ ግን ፍቅር ነው። ፍቅር ይዟቸውን በቃ ተፈጥሮ ምን ያልኩ
ሰው ፈልጎ አይደለም የሚያፈቅረው። ምናልባት ደግሞ ከጎናቸው ሌላ ጥሩ ሰው ደግሞ ይኖርና እሱን አያፈቅሩትም። በቃ አለቀ። ስለዚህ አንቺ ያፈቀርሽው አፈቀርኩት ያልሽው ኢትዮጵያ ያለው ሰው ብር ካንቺ ነው የሚፈልገው። ወንድ አፍቅር የኔ እናት፣ ስታፈቅሩ ወንድ አፍቅሩ። ወንድ ፂም ያለው ወንድ አላልኩ፣ ፀጉር ያለው ወንድ አላልኩ፣ ጥሩ ደረት ያለው ጥሩ አቋም ያለው ወንድ አላልኩ። ልብ ያለው ወንድ አፍቅሩ ስታፈቅሩ። ልብ ያለው ማለት ምን ማለት ነው? በራሱ የቆመ ከማንም ጥቅማ ጥቅም የማይፈልግ በማንም ሰው ላይ ተሸጋግሮ ህይወቱን መገንባት የማይፈልግ ሰው በሰው ላይ ተሸጋግሮ ህይወቱ አሁን በአንቺ ህይወት ላይ ተሸጋግሮ ህይወቱን ገንዘብ አግኝቶ ከአንቺ ህይወቱ ቢስተካከል ነው ምንድን ነው የሚወራ ነው ጋይስ? አሁን በሆነ ሰው ላይ ተሸጋግሬ ህይወቴን ባሳምርና ህይወቴ ቢቀየር ምንድን ነው ቫሊዩ? መጨረሻው ምንድን ነው? ምኮራበት ነው? ነገ ለልጆቼ ቁጭ አድርጌ የምነግረው ታሪክ ነው ይሄ? ገብቶሻል? ስለዚህ እንደዚህ አይነት ሰው አይሆንሽም። በቃ በራሱ ይቆም አይደለም፣ የሰፈር ወጠጤ ነው። ወንድነት ልብም የለውም። ወንድ ልጅ ክብሩ ያ ነው። በራሱ ሲቆም፣ አላማ ሲኖረው፣ ሰርቶ ሲገባ፣ ሰርቶ ሲያገኝ፣ የራሱ ገቢ ሲኖረው፣ ከማንም ምንም የማይጠብቅ ከሆነ ያ ወንድ ይባላል። እንደዚህ ትናንት ሰምተሻል አይደል? ትናንት የሰማናቸው ታሪኮች ሴት ልጅ እንዴት የሚደበድብ አስረግዞ ጥሏት የሚሄድ ምናምን እንደዚህ አይነቶቹ ጋር ነው ልባችሁ ያለው። እኔ ግርም የሚለኝ እሱ ግርም የሚለኝ ተፈቃሪዎቹ እንደዚህ አይነቶቹ ናቸው። ለሴት ክብር ያለው ወንድ ሲንግል ነው። አብዛኛው ወንድ እንወራረድ፣ ለሴት ልጅ ክብር ያላቸው በጣም ጀንትልማን የሆኑ ወንዶች ኦልሞስት ሁሉም ሲንግል ናቸው። ካላመናችሁኝ ጥናት አድርጉ፣ ከዛ ተሳስተሃል በሉኝ። የእውነት ነው የምነግራችሁ፣ ሲንግል ናቸው አብዛኞቹ። ለምን? አብዛኞቹ ሴቶች ማያከብራቸውን ማይወዳቸውን ለራሱ ክብር የሌለው ምንም ወንድነት ክብር እንኳን የሌለው ለራሱ ላይ እንደዚህ አይነቱን ወንድ ነው የሚከተሉት ወይም ሲከተሉ የምታገኛቸው። አፍቅሬው በፍቅሩ ልረሳው አልቻልኩም እኮ ምትልሽ አሁን ዋይዝ ሆነሽ ከዚህ ነገር ውስጥ ውጪ። መጠቀሚያ እንዳትሆኚ። ከሁለቱም ርቀሽ ለ3 ወር ራስሽ ላይ ስሪ። ገብቶሻል? ራስሽ ላይ ስሪ። ራስሽን አዳምጪ። የት ነኝ ወዴት እየሄድኩ ነው ብለሽ። የኢትዮጵያው አይሆንሽም፣ የሳውዝ አፍሪካውም አይሆንሽም። በስልክ ነው ያወቅሽው። በነገራችን ላይ ያፈቅረኛል፣ የሳውዝ አፍሪካው ያስብልኛል ምናምን በማሰብ እኮ ሰይጣንም እኮ ከመጽሐፍ ቅዱስ ጥቅስ ይጠቅስልሻል እኮ፣ ችግር የለው። እና ታዲያ እግዚአብሔር ጨዋ ያደርግሻል። እኔ አሁን እንድትሰጪኝ ብፈልግ ቀላል ነው። መጥቼ እዚህ ጋር ችግር ነው ማውራብሽ፣ አለቀ። ቤት ኪራይ መክፈል አቅቶኝ አይገርምሽም? ይኸው ዛሬ የሆነ ዕዳ ነበረብኝ እሱን ልከፍል ብዬ ምናምን ነገር። የሚገርምሽ ነገር በቃ አንቺ እኔ ያለው ለማብሲ ኖ የአንቺ ኬት ታመጫለሽ? አንቺ ሰው ሀገር እንደዚህ ፀሐይ ተቃጥለሽ ምናምን ያመጣሽው እኔ ከአንቺም አልፈልግም ነው። እኔ ራሴ እወጣለሁ ከጓደኞቼ ምናምን በደራለሁ። ችግር የለውም እንዳያሳስብሽ፣ ችግር የለውም እሺ ቤቢ ምናምን ብሎሽ ያልፋል። ከዛ አንቺ ከንተብ ከነከኛለሽ። ወይኔ ብሬን አይደለም ለካ የሚፈልገው እሱ አይደለም የሚፈልገው። እንዲሁም ፊት ለፊት የሚጠይቁ ሰዎች ይሻላሉ። ባይዘኝ ቀሌን አይደለም ፊት ለፊት ገንዘብ ስጪኝ፣ መኪና ግዢልኝ፣ እንደዚህ ስልክ ግዢልኝ፣ ሞባይል ካርድ ምናምን ሲም ካርድ አውጪልኝ ምናምን የሚልሽ ይሻላል። ቢካዝ በቃ ፊት ለፊት ነው ጠይቆሻል። ማድረግ አለማድረጉን አንቺ ነሽ የምትወስኝው። ያኛው ነው አደገኛ። ጥሩ የሚጫወተው ነው አደገኛ። እና እናንተ ወዳችሁ ልባችሁን አምናችሁ ትሰጣላችሁ። የምትበዩ መጨረሻ ጭንብሉን ሲያውልቀው ነው። እኔ እንደ ወንድም መመክርሽ ከሁለቱም ሰዎች ርቀሽ ራስሽን አዳምጪ። አሁን የፍቅር ግንኙነት አያስፈልግሽም። እድሜሽ ገና ነው። ሰው ሀገር የመጣሽው ለዓላማ ነው፣ ሰርተሽ ለመለወጥ፣ ህይወትሽን ለመቀየር። ስለዚህ ወጥረሽ ስሪ፣ ዓላማሽ ላይ አተኩሪ። ገብቶሻል? ይደርሳል። አንቺ ባቲ ለትዳር አጋር የእግዚአብሔር ስራ ነው። እግዚአብሔር ራሱ እንድታገቢ ይፈልጋል።
አንቺ አላገባም ብለሽ በርሽን ዘግተሽ ብትቀመጭ እንኳን መጋባት የፈጣሪ እቅድ ነው። ለምን ሰው ዘሩን እንዲተካ፣ እንዲባዛ፣ እንዲበዛ፣ ቤተሰብ እንዲመሰረት ይፈልጋል። ይሄ እግዚአብሔር እቅድ ነው። ስለዚህ እሱ እቅዱ ከሆነ መቼ ያርገው እንዴት ያርገው የኔ ስራ አይደለም። የኔ ስራ የሆነው ነገር ላይ ነው የምጨነቀውና ማተኩሩ። የኔ ስራ ምንድነው? ጤናዬን መጠበቅ፣ ሰርች ገንዘብ ማግኘት፣ አይምሮዬን እውቀቴን ማዳበር፣ ሶሻል ላይፌን ማሳመር፣ መንፈሳዊ ህይወት ላይ ጎበዝ መሆን። ይሄ የኔ ጥረት የሚጠይቅ ነው። ትዳር መመስረት የእግዚአብሔር ፈቃድና ሐሳብ ብቻ ነው። በራሴ ፈቃድ ብለው እንኳን የእግዚአብሔር ፈቃድ ሳይኖርባቸው ትዳር የመሰረቱ ሰዎች ይፈርሳል። ገብቶሻል? እጄን አጣጥፌ በቃ እኔ ሲንግልነት ይለምድን ብዬ እንኳን ቁጭ ብል አይ በዚህ ጊዜ ነው ብሎ እሱ ራሱ እኔ ራሴን ትዳር ውስጥ እንዳገኘው ያደርገኛል። እንዴት እንደሆነ በማላውቀው ሁኔታ። ገብቶሻል? ምክንያቱም ለሱ የሚሳነው ነገር የለም። ስለዚህ በዚህ መንገድ ብትሄጂ ጥሩ ነው። ተግባባን? ማዳም የት ነሽ? ፌንት አረገች እንዴ ጋይስ? ፌንት አረገች? ሄሎ የዘንድሮ ፍቅር እኮ በቃ በዛው ነው ፌንት የሚያሰራው። ነርሶች ቃሬዛና ጓንት እንትን ግሉኮስና ኦክሲጅን አምጡልኝ። ሄሎ እቺ ልጅ ሳታመልጠን አልቀረችም። ጎበዝ፣ የሁለት ሰው ፍቅር ነው የተሸከመችው። ጎበዝ፣ ቀላል ነገር አይደለም። ይሰማል? አዎ። እሺ፣ ግልጽ ነው። እሺ፣ አመሰግናለሁ። በጣም አመሰግናለሁ። እሺ፣ መልካም ቀን። እሺ፣ መልካም ቀን። አስቸጋሪ ነው ጎበዝ፣ አስቸጋሪ ነው። እሺ፣ ጌም መቼ ነው የምትጫወተው? አሁን ከዚህ ሰዓት በፊት ስጫወት ነበር። ኦልሞስት ከዚህ ሰዓት በፊት በቃ ከ3 ሰዓት በፊት ጀምሮ ወይ ከ5 ሰዓት በፊት ጀምሮ እንደዚህ ነው የምጀምረው። ሄሎ፣ ጤና ይስጥልኝ አሌክስ፣ ደህና ነህ? እግዚአብሔር ይመስገን። በጣም የማመሰግነው እውነት ልፈነዳ ማለት ነው። ምን ነው ስላስገባኝ ደስ ብሎኛል። አይዞሽ፣ ንገሪኝ፣ ምን እንታዘዝ? ምን እንርዳሽ? ምን ሆነ መሰለህማ፣ ይኸውልህ አሌክስ፣ በደንብ አዳምጠኝማ ማለት ነው። ለማን ላውራው? እስኪ ለአንተ ላማክርና ውሳኔን እወስናለሁ። እሺ። ባል አለኝ፣ ባለ ትዳር ነኝና 2 ልጆች ወልጃለሁ። 10 ዓመት ኖሬያለሁ እሱ ጋር ማለት ነው። ከዛ በቃ ባለመግባባቶች ተፈጠሩ። 5 ዓመት ምናምን የሚሆን በፍቅር ኖረን ቀሪውን 5 ዓመት አለመግባባቶች ተፈጠሩ። ተው ስለው አይሰማኝም፣ ማታ ያመሻል ምናምን ገባ እና አታምሽ ብዬው አይሰማኝም። ነገም እንደውም 5 ሰዓት 6 ሰዓት ምናምን ነው የሚገባው። 2 ልጆች ከወለድኩ በኋላ ማለት ነው። ደግሞ ጠንካራ ሰራተኛ ነው፣ ይሰራል ማለት ደካማ ጎኑ ምንድነው ጠንካራ ጎኑ ስለምትል ማለት ነው። እና ስራ ይሰራል፣ ቤተሰቡ ልጆቼን ምናምን እሱ ነው የሚያስተዳድረው። እኔ ስራ የለኝም። እሺ። ከዛ አስቤዛ ምናምን የሚያስፈልገውን ነገር እያንዳንዱ ነገር እያደረገ በሆነ አጋጣሚ በቃ ነገሮች ባለመስማማቱ የሆነ ነገር ባለመሆኑ ምክንያት ፕሮሰስ ጀምሬ ወደ ውጭ መጣሁ ማለት ነው። እሺ። ከዛ ልጆቹ እሱ ጋር ናቸው። እሱ ነው የሸኘኝም ማለት ነው። ዝም ብዬ እሱ ጋር ሆኜ በቃ ነገሮች እንዳበቁ ለራሴ ነግሬው ነው በቃ ጨርስርስ አድርጌ ታግሼ ነገሮችን አመቻችቼ ወደ ውጭ መጣሁ። እዚህ መጥቼ እየሰራሁ አሁን ላልቅ ነው አመቴ ማለት ነው። 2 ወር ምናምን ነው የቀረኝ እና በቃ ይጸጽተኛል ምናምን ነው የሚለኝ። ልጆቹ እሱ ነው የሚያሳድገው ሰራተኛ ይዞ ማለት ነው። እና አልፈልግህም ምናምን ብዬው በቃ ነገሮችን ወስኜ ጭርስ አድርጌ በቃ ብዙ ነገር ነው የሚቆጨኝ ምናምን ማምሸቴ ይቆጨኛል። አሁን ሁሉንም ነገር ነው ማስተካክለው ምናምን እያለ እንትን ሲለኝ አሁን በዚህ ውሳኔ ነው ወስኜ እዚሁ ልቀጥል ወይንስ እንዴት እሱ ጋር ልስማማ? እንዴት ምን ማለት ነው?
ማለት እኔ በዚሁ መለየት ፈልጌ ነበረ ማለት ነው። በቃ የሚያምሽ ከሆነ እኔ ጋር ለምን ስልክ አታነሳም ምናምን ብዬ ተጣልተን ነገም ያንኑን የማልፈልገውን ነገር ሁልጊዜ ነው የሚያደርገው ማለት ነው። አታደርግ ያልኩትን ነገር ያንን ሲያደርግ ነው የማገኘው ማለት ነው። ማምሸት ብቻ ነው ችግሩ። ማምሸት ስልክ ውስጥ ስገባ ደግሞ የሚያወሩ ምናምን ብዙ ሴቶች ጋር ምናምን ሲያወራ ምናምን ነው የማገኘውና ይቅርታ ምናምን ብሎኝ መልሰው እዛው ነው ይቅርታ። ምንድነው የሚያወራው? ሴቶች ጋር ዝም ብሎ በቃ እንደዚህ መጃናጀን ምናምን የለም እንደዚህ አይነት ነገር ብዙ ጊዜ በቃ ለ5 ዓመት ያክል በቃ አንድ ጊዜም ስልኩ ካገባው በቃ ብዙ ነገር ነው የማይበት። እሺ ከዛ በቃ ስልችት ሲለኝ ተነስቼ ወደ አረብ ሀገር መጣሁ ማለት ነው። ከመጣሁ ጀምሮ በቃ እሱ በጣም ነው የምወድሽ፣ ቤተሰቦቹም እየደወሉ እንደዚህ አትሁኚ፣ አትጨካከኑ፣ ሁለት ልጅ ትታችሁ ለምን ትለያያላችሁ? እሱም ደግሞ አስተካከላለሁ እኔ በጣም ነው የቆጨኝ ጸጸተኝ ምናምን ይለኛልና እንዴት ላድርግ? ከዚህ በፊት አብሬ ስኖር 12ኛ ክፍል ጨርሼ ነው የተገናኘ ነውና ዩኒቨርሲቲ እየከፈለ አስመርቆኛል፣ አስተምሮኛል። ብቻ ራሴን እንድችል የሆነ ነገር ጥገኛ እንዳልሆንና እሱ የሆነ ነገር ቢሆን ልጆቼ እንዳሳድግ መሰረት እንዲይዝ እንትን ብሏል። ጥሩ ጎንም አለው። ይሄኛው ነገሩ ግን ተወስለው የማይሰማው ነገር እኔን ያለ መውደድና ለኔ ሪስፔክት ያለ መኖር መሰለኝ። አሁን አንቺ የት ነው ያለሽው? እኔ ዱባይ። እሱ ሀገር ቤት ነው ያለው? ሀገር ቤት ነው ያለው። 2 ልጆች አሉን፣ አንዴ 8 ዓመት አንዴ 6 ዓመት። እኮ አሁን አንቺ ሩቅ ነው ያለሽው፣ እሱም ሩቅ ነው ያለው። ለማስተካከል እኮ አብረሽ መገኘት እኮ አለብሽ አይደል? አሁን በርቀት ሆነሽ በዚሁ ነገሮችን ላፍርስ ከማለት እኔ እንደ ሀሳብ መነግርሽ እስቲ ዋጋሽን እንዲያውቅ አድርጊው መጀመሪያ። አንዳንዴ ሰዎች ዋጋችንን ማወቅ አለበት በህይወታቸው ውስጥ ያለንን ቦታ ማለት ነው። በህይወታቸው ውስጥ ያለንን ቦታ ለማሳወቅ እስቲ የተወሰነ ጊዜ እርቀሽ አሳይ። ገብቶሻል? የመጣው ለብዬ ነበር አሌክስዬ። የሆነ ማለት ትቼው ሲሄድ ነገሮችን ቢረዳ ብዬ ነው ጠቅላላ ዘግቼው በቃ ስራዬን እየሰራው ብር ስጭኝ ብር ላኪልኝ ምናምን ሲለኝ ልኬለት አላውቅም። 2 ዓመት ማለት ነው ልጆቹን እሱ ነው ያሳደገው እና የግል ትምህርት ቤት እያስተማረ እያሳደገ ነው ልጆቹን። ጎበዝ ነው በስራ ዙሪያ ማለት ነው ይሰራል። ግን ብር ላኪ ብሎኝ ልኬለት አላውቅም፣ ዘጋሁት እኔም። ከዛ በቃ አንቺን ሳጣሽ ነው የገባኝ ሁሉም ነገር። በቃ ሁሉንም ነገር ተረድቻለሁ። ነገሮችን አስተካክለን ስትመጪ እኔ ጋር መተሽ ነገሮችን እናስተካክል ነው የሚለኝ። እኔ ደግሞ ልጆቼን ትሰጠኛለህ፣ እኔ እናቴ ጋር አድርጌ ልጆቼን አንተ ጋር መለያየት ነው የምፈልገው እና አስተካክሏል ብዬ ድጋሚ ቻንስ ልስጠው ምን ትለኛለህ? አሁን እኮ አንቺ ሰው ሀገር ነው ያለሽው። 2 ወር ችግር መፍታት አትችይም። መራራቁ በራሱ ጭቅጭቅ ይፈጥራል፣ ክፍተት ይፈጥራል። ገብቶሻል? ምንም ጥያቄ የለም። አሁን እዚህ ሆነሽ አይደለም መወሰን ያለብሽ። እዚህ ሆነሽ በቃ ብለሽ ምናምን ነገሮችን ማቆም ሳይሆን አሁን ባለበት ነገሮችን ያው ብዙ አትጨቃጨቂ፣ ብዙም ትኩረት አትስጪው። አሁን ልክ አገሬሽ ስትሄጂ እዩ ደጋግሞ የሚያደርገው ከሆነ አሁን ከሌሎች ሴቶች ጋር የሚጀናጀን ከሆነ እንደዚህ የሚያመሽ ምናምን ከሆነ አንቺ ያኔ ራስሽን ውሳኔ ብትወስኚ ማንም አይፈርድብሽም። አይ ቲንክ እሱም ይፈርድብሽ አይመስለኝም። ሄደሽ ግን ምክንያቱም ርቀታችሁ ላይ ስለሆነ ያላችሁት አሁን በርቀት ችግር ልፈቱ አትችሉ። በርቀት ችግር ነው የምትፈጥሪው። ስለዚህ አሁን ምንም ነገር ለማስተካከል አትፈራገጪ። ጭንቅላትሽን ነው የምታሳምሚው። ምክንያቱም ተራርቆ የተስማማ የለም እስካሁን ድረስ። ገብቶሻል? ለማሚሮዬ ሊፈነዳ ነው አሌክስዬ። በቃ አሁን 2 ወር ስለቀረኝ ሂጄ እሱ ጋር ልኖር ተመልሼ አንድ እድል ልስጠው ወይንስ ጠቅላላ ይቅርብኝ? 5 ዓመት ሙሉ አይቼዋለሁ፣ አይስተካከልም ይሄ ሰው። እንዴት ባረግ ይሻለኛል? አሚሮዬ ስራ መስራት አልቻልኩም ታውቃለህ። አይ አሁን ማድረግ ያለብሽ ነገር አሁን እንዳልኩሽ እስክትሄጂ ድረስ ብዙ አታውሪ ከማንም ጋር እሺ ብለሽ እለፊ። ከሄድሽ በኋላ ግን እዩ እስቲ ለውጡን ማለት ምንም ለውጥ ከሌለው ግን ያኔ አንቺ ራስሽን ውሳኔ ወስኚ። ምክንያቱም በላይሽ ላይ ሴት ይዞ መጥቶ ቤትሽ እንትን እስኪል ድረስ አትጠብቂ ነኩ። ምን አሁን አስቤዛ ስላሟላልኝ ቤት ሲያሟላልኛል ብዬ በተለይ በሴት ዙሪያ አሁን 10 ጊዜ ለምን ታወራለህ፣ ለምን እንደዚህ ታረጋለህ ምናምን ብዬው ነገም እንደዛ የሚያደርግ ከሆነ የሰው ለኔ ሪስፔክት ክብር ይበልጣል ከሁሉም አይደል? ግን አሁን ርቀሽ አይደለም በርቀት አይደለም መወሰን ያለብሽ። ሜቢ ተቀይሮ ሊሆን ይችላል፣ ተስተካክሎ ሊሆን ይችላል፣ አታውቂ።
አንድ እዩና ከዛ በኋላ በራስሽ ወስኚ። ማንንም ሰው ማማከርም አይጠበቅብሽም በዚህ ጉዳይ። አማክሬም አላውቅም ማለት እንደዚህ ነው ብሎኝ አላውቅምና ለአንተ እስኪ ለአሌክስ ልጠይቀውና አሌክሶ አንድ ድል ስጮ ካለኝ ሂጄ ሊየው ካለበለዛ ደግሞ በዚሁ ብቀር ይሻለኛል። እዩ ችግር የለም እስቲ ከዛ በኋላ እሱም ጀጅ አያደርግሽም። በቃ እንደዛ ብትወስኚ ምክንያቱም ደጋግሞታል። አሁንም ከሰው ሀገር መተሽ ድጋሚ እስቲ እናስተካክለው ብለሽ ስትሞክሪ መልሶ የሚያደርገው ከሆነ በሽተኛ ነው የሚያደርግሽ። ገብቶሻል? ለእኔም ደግሞ አይጸጽተኝም። አይጸጽትሽም። በላይሽ ላይ እየማገጠ ኑሪ የሚል ማንም አካል የለም። ገብቶሻል? ስለዚህ ለልጆቼም ቢሆን ደግሞ እንዲህ አድርጌው በነበር አልልም። አንድ ጊዜ ቻንስ ልስጠውና ዝም ብዬ ልየው። ምክንያቱም ይሄ ከሌሎች ሴቶች ጋር ማውራት በጣም ከባድ ነገር ባለትዳሩ ነው። እሺ አሌክስዬ፣ እሺ ወንድሜ፣ ጌታ እግዚአብሔር ያክብርልኝ ወንድም። አሜን አሜን።